ቀሲስ ስብሐት ገብሩ የህብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ሰዎች እንደምን አደራችሁ? እንደምን ከረማችሁ? እግዚአብሔር ስም የተመሰገነ ይሁን። አሁን ቀጥታ መጋቤ ስብሐት ወስዳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ቅዱስ ስሙ ቡሩክ ስሙ ልዑል ስሙ የተመሰገነ ይሁን። እንግዲህ የዛሬ ሰንበት የዐቢይ ጾም ሰንበት አራተኛ ሰንበት ነው። ይኸው መጻጉዕ ነው። በዚህ ቀን ደግሞ በዚህ ሀገር ሰዓት ተለውጧል አይደል? ዛሬ ይገርማችኋል። ያላወኩም ነበረና ሳየው አላርሙ የሞላሁት ሌላ እሱ የሚለው አንድ ሰዓት አልፎት እዚህ ሲለኝ ሰዓት ለካ ይቀየራል። እና በዚያ ምክንያት ትንሽ ሌት ሆነናል። እንደተለመደው የወንጌል አገልግሎት ሰፋ ያለ ጊዜ ዛሬ የለንም። ጥቅሱን ግን ጠቅሰን መልእክቱን ብቻ እንነግራችኋለን። እሱን የምናደርገው እንግዲህ ቤተክርስቲያን ይሄ ቤተክርስቲያን የሰርግ አደባባይ ነው። በዐቢይ ጾም ሰርግ የለም። በእርግጥ ግን ይሄ አደባባይ የሰርግ አደባባይ ነው። ሙሽራው ክርስቶስ ነው። ሁላችን ይሄ የክርስቶስ ሙሽራ ነን። ሁላችንም ቤተክርስቲያን ሙሽሪት ናት። የክርስቶስ ሚስት ናት ቤተክርስቲያን። ባል ክርስቶስ ነው። በወንድና በሴት ስርዓት በባልና በሚስት ስርዓት ያለውን ቅዱስ ጳውሎስ መስሎ ጥሩ አድርጎ ይናገራል። ክርስቶስ ራሱን ለቤተክርስቲያን እንደሰጠ ወንዶች ሆይ ባሎች ሆይ ራሳችሁን ለሚስቶቻችሁ ስጡ እያለ ክርስቶስ ባል ነው፣ ቤተክርስቲያን ሚስት ናት ስንል መስዋዕት ሆኖላታል ማለታችን ነው። ባል ለሚስቱ መስዋዕትነት እንደሚከፍልና ይሄ የሰርግ ቀን ነው። ዮሐንስም በራእዩ ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ይላል። ይህን ልናገር ምክንያት የሆነኝ የዛሬው ሰንበት መጻጉዕ ነው። ያው እንደምታውቁት በየዓመቱ ይሰበካል። የዮሐንስ ወንጌል ምዕራፍ 5 ወንዘ ደዌ 38 ዘመን ዓመታትን ታሞ በጭንቅ ሲሰቃይ የነበረ ሰው ክርስቶስ እንደፈወሰው ያሳያል። ወደ ተነሳውበት ሰርግ ሙሽራ ወደሚለው መለሳለሁ። ይህ ጥቅስ ልቋጭ ብላችሁና ክርስቶስ ደረሰለትና በእውነት ይህ ሰው የሚያደርገውን ያጣ ሰው የተጨነቀ ሰው ነበረ እና ክርስቶስ ድንገት ደረሰለትና ፈወሰው። የሚያሳዝነው ነገር ግን ምንም ተስፋ ሳይኖረው እሱ እንደተናገረው ሰው የለኝም ነው ያለው። ተስፋ በሌለው ሰዓት ረጅም ዓመታትን ተሰቃይቶ ድንገት በሰከንድ ተነስ አልጋህን ተሸክመ ሂድ ብሎ የነበረው እንዳልነበር አድርጎ በሽተኛነቱን ፈውሶ ፍጹም ጤነኛ ብቻ ሳይሆን ጤነኛ ሊሰራው የማይችለውን ሁላ አልጋህን ተሸክመ ሂድ፣ አልጋህን ብድግ አድርጎ መሸከም ጤነኛ ሰው እንኳን የሚከብደውን ስራ እንደዚያ ያደረገለትን ጌታ ግን ዞሮ እሱ ጠላቱ ሆኖበታል። ይገርማችኋል። ይሄ መጻጉዕ አንተ ነህ፣ ይሄ መጻጉዕ አንቺ ነሽ፣ ይሄ መጻጉዕ እኔ ነኝ። እግዚአብሔር እንዴት ካለ ቦታ እንዳመጣን፣ እንዴት ካለ ዝቅተኛ ቦታ ከፍ እንዳደረገን፣ እንዴት እንዳከበረን፣ በእውነት እንዴት ልጆቹ እንዳደረገን የምንገባ ሆነን ሳይሆን የሚገባ ብሎ ሳይሆን እሱ ፍቅር ስለሆነ አባት ስለሆነ እንዲህ አክብሮን፣ እኛ ግን ዕለት ዕለት እንሰንፍበታለን፣ እንበድለዋለን። ደግሞ እግዚአብሔር እንዴት እየበደልኩት ልንል እንችላለን። እህቶቻችን ስንበድል፣ ወንድሞቻችን ስንበድል፣ ሰውን ስንበድል እግዚአብሔርን ነው የምንበድለው። ምክንያቱም ሰውን በመልኩ የፈጠረ እሱ ነው። ደግሞ የሞተለት ውድ በሆነ እንተ አጥረያ በደሙ ፈሳሽነት ዋጅቶ የገዛውን ሰው እኛ ዝቅ የምናደርግና የምንጎዳ አልፎ ተርፎም ጠንከር ያለውን የሰውን ልጅ ሕይወት እስከ ማሳጣት የምንደርስ ከሆነ በእውነት ከኛ በላይ መጻጉዕ እና ተፈውሰን ሳለ መፈወሱን የረሳ ሰው የለምና ይህ እንዳይደረግብን ቸሩ እግዚአብሔር
ፈውሱን ሰጥቶን ድጋሚ እንዲፈውሰን በእውነት ፈውሶን እንደገና ታመናል። በእውነት እማማ ኢትዮጵያ ታማለች። እግዚአብሔር ፈውሷት ነበር ትናንት በቅዱሳኑ ጸሎት። በእውነት በነ ተክለ ሃይማኖት ኪደተ እግር፣ በነ ክርስቶስ ሰምራ ኪደተ እግር፣ በነ ቅዱስ አቡነ አረጋዊ ኪደተ እግር፣ በተሳቱ ቅዱሳን ኪደተ እግር፣ በእግራቸው መሄድ ማለት ነው። በእግራቸው መደቅደቅ፣ በእግራቸው እርምጃ፣ በእግራቸው እግራቸው ቅዱስ እግር ነው እና በእሱ ተባርካ ነበር። ዛሬም እርግጥ አሉ። ዛሬም አቡነ አረጋዊ ያሉ፣ ዛሬም ተክለ ሃይማኖት አሉ። እኛ እናያቸው እንጂ በገዳም ሆነው ይጸልያሉ። ይህ ሊሆን ግድ ነው የፍጻሜ ዘመንም ስለሆነ እና የታመመች ኢትዮጵያችን እግዚአብሔር ይፈውስልን። የታመመ ማንነታችንን እግዚአብሔር ሁላችንንም ይፈውሰን። እንግዲህ መጽሐፉን ስናስብ ይህንን ነው ልናስብ የሚገባውና የታመሙትን መጠየቅ ከታመሙት ወገኖች መካከል አንደኛው ጎረቤት፣ ዘመድ አዝማድ ብቻ ሳይሆን እኛ ራሳችን ታመን ጠያቂ ያተናልና ራሳችን ልንጠይቀው። ጾምኮይ፣ ጸለይኮይ፣ ሰገድኮይ፣ ደግነት፣ በጎነት፣ ርኅራኄ አግኝተህ ተፈወስኮይ ብለን ራሳችን ልንጠይቀው ይገባል። እንዲህ እንድናስብ እግዚአብሔር ይርዳል። እንግዲህ ቤተክርስቲያን ሙሽራ ናት። ዛሬ እንግዲህ የምታውቁ ታውቃላችሁ፣ የማታውቁም ያው ልንናገር ግድ ነው። ወንጌል በቅዳሴያችን እንደሰማችሁ የአገልጋይህን የልጅህን የወልደ ሰማያትን ነፍስ በቸርነት ተቀብለህ ከቅዱሳን ነፍሳት አጠገብ ደምር ብለን ጸሎተ ፍትሐት ስናደርግ ነው ቅዳሴያችን ላይ የቆየ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ ቦታ ያለው ረጅም አገልግሎት ዘመንን ያደረገ ትሁት የሆነ ወንድማችን በወንጌል አገልግሎት የሚመስለን የሁላችን መሪ አርአያ የሆነ ወንድማችን ስሙ ነው ዲያቆን እንጂ ካህንም ከዚያም የላቀ ጸጋና ፍጹም ክርስቲያናዊነት ያለው ወንድማችን ዛሬ አርፏል፣ ወደ ክርስቶስ ሄዷል። ወንድም ነው ከልብ። በተለይ የአዲስ አበባ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ገና የወንጌል አገልግሎት ሲጀምር ጀምሮ ሁላችን የኛ ጓደኛችን ነው። በእውነት ጓደኝነቱ በአገልግሎቱ አይደለም። የእሱ አገልግሎት ትልቅ ነው፣ ግን እዚያው ሁላችን አብረን እንተዋወቃለን በደንብ መምህር ዘላለም ወንድሙና ቅዱስ እስጢፋኖስ አዲስ አበባ ማለት እንግዲህ እዛው ቦታ ነው የተነሳው። ጸጋው የበዛው እዛ ነው። ከዚያው ቦታ ነው አገልግሎቱ እየሰፋ የሄደው እና ይዲዲያ የሚባል ትልቅ ጉባኤ እዛ ቤተክርስቲያን አለው። ብዙ ሰዎችን በየወሩ በቅርቡ የተቋቋመ ማለት በቅርቡ ስም የዛሬ 15 ዓመት ገደማ የተቋቋመ ወይም ከ20 ዓመት ያልበለጠ ማለት ነው። እዚያ ሌሎችም ትልልቅ ጉባኤዎች ነበሩ። የእሱ ዋና ጉባኤ ነበረ። በዓለም ሁሉ በተለይ ዚኤስ ቅድስት ማርያም ጊዜ ማርያም ሁሌ እየመጣ ያስተምራል። በዓለም የዞር ያስተምራል። እሱ ላይ የማያውቅ ኦርቶዶክሳዊ ካለ ወንጌል የማይሰማ ቤተክርስቲያን በጣም የራቀ ሰው ነው የሚሆነው። እንግዲህ ለሱ ክብርና እረፍት ነው። በእውነት ለሱ ክብርና እረፍት ነው። እኔ ግን ይገርማችኋል ሲመስለኝ አውቆ የሞተ ነው የሚመስለኝ። ማለት ምን ልትል ፈልገህ ነው እንዳትሉኝ አብራራላችኋለሁ። አውቆ የሞተ ማለት ምን ማለቴ ነው? ተነጋግሮ ከአምላኩ ጋር ውሰደኝ እግዚአብሔር ሆይ እባክህ ውሰደኝ። ምክንያቱም እኛ የእሱ የቅርብ ሰዎች እኛ ነን እሱን የምናውቀው ማን እንደሆነ ስለምናውቀው ነው። ብዙዎቻችሁ የምታውቁት ያው በወንጌል ጸጋው ጥሩ ያገለግላል እሱን ነው። ውስጡን ደግሞ እኛ ይበልጥ እናውቀዋለን። መቅደስ ሲገባ ከኛ ጋር ያለው እንቅስቃሴ ማን እንደሆነ እናውቀዋለንና ጸልዮ ውሰደኝ ብሎ የሞት አውቆ ነው የሚመስለኝ እንጂ ሞቱን ሳያውቅ እግዚአብሔር በዚህ ቀን ሊጠራው ስለፈለገ የጠራው እንደዛ አይመስለኝም ነው አይመስለኝም። ውስጡ ግን ክርስቶስ ይወቅ። ያም ሆነ እሱ ወደ ሙሽራው ወደ ክርስቶስ ሙሽራ ሆኖ ሄዷል። በዚህ በመዝሙር 40 ላይ ምን ይላል መሰላችሁ? የዛሬው ምስባክ ወይረድኦ እግዚአብሔር ውስተ አራተ ሕማሙ ወይመይት ሎቱ ኩሎ እንደዌሁ ኩሎ ምስካቢሁ እንደዌሁ ይልና መጨረሻ ላይ አንሰ እኔ እግዚኦ ተሰሃለን። እኔ ግን እግዚአብሔር በደዌው ጊዜ ማነሱ ባልጋው ያነጥፍለታል፣ በደዌው ጊዜ ይረዳዋል ያድነዋል ነው ቅዱስ ዳዊት ያለው ይልና ይሄን የዛሬው መጽሐፉን ለመግለጽ ነው። ከዛ ምን አለ? እኔ ግን እግዚአብሔር ሆይ ይቅር በለኝ እላለሁ አለ። ስለዚህ እኛ ቀሪዎቹ እንዲህ ያሉ ደጋግ ሰዎች በእውነቱ እንዲህ ያሉ ደጋግ ሰዎች እየሄዱ ነው። ብዙ የምናውቃቸው በገዳም የበቁ የሚባሉ አባቶች በጣም እዛ ሀገር ቤት እያለው የማውቃቸው በሚገርም ሁኔታ ከእጃቸው ቡራኬ የተቀበልኩባቸው እዚህ ከመጣው ብዙዎቹ ተጠርተው ሄደዋል። ታዋቂዎቹ እና ታዋቂ ማለት በእግዚአብሔርና በእግዚአብሔር ልጆች ዘንድ ማለት ነው። በዓለሙ ታዋቂ የሆኑ በእግዚአብሔር ግን ቦታ የሌላቸው ብዙ ሰዎች አሉ። ስለዚህ
እንዲህ ያሉ ደጋግ በዚህ ዘመን አስባችሁታል? በዚህ ወቅትና ጊዜ ሰው አውሬ በሆነበት ሰውነቱ በረሳበት ጊዜ መኖር በእውነት እንግዲህ ወደ ትዳር ዓለም ገብተን ልጆች ያፈራን ወላጆች ለልጆቻችን ነው የምንኖረው። እንደው ያላገባችሁት አትኖሩ ለማለት አይደለም። ሁላችንም በቸርነቱ ያኖረን እሱ ነው። ግን መኖር አያስመኝም ማለት ነው። ጊዜው እንደምታውቁት መኖር አያስመኝም። ደስ የማይል ሰው አውሬ የሆነበት ሰው ደግሞ አውሬ ሲሆን አስባችሁታል? ሰው ቆሞ ይሄዳል። መልክ አለው፣ አርአያ ያለው፣ ምሳሌ ያለው። ሲያዩት ሰው ፊቱን ሲያዩት ገጹ ብሩህ የሰው ልጅ ፊቱ የእግዚአብሔር ፊት ስለሆነ የእግዚአብሔር ፊት ማለት የምሕረት ፊት፣ የፈገግታ ፊት፣ የይቅርታ ፊት፣ የአዛኝነት ፊት እንዲህ ነው። የሰው ፊቱ የእግዚአብሔር ፊት ማለት እሱ ነው። ይሄ አፍንጫው አይሉት እሱ ማለት አይደለም። እና እሱ ሆኖ ሳለ ግን አስባችሁታል? የነብር ፊት፣ የአንበሳ ፊት፣ የሚያደቅ የሚቧጭር ደም የሚመጥ እንደ ጅብ ደግሞ ገንጥሎ የሚበላ ከሆነ ሰው አውሬ ሆነ። ስለዚህ ከአውሬ ጋር መኖር ምን ያስመኛል? ለዚህ ነው ጸልዩ ሄደ ይመስለኛል ያልኩት። የወንድማችን የወልደ ሰማዕትነት ቸሩ እግዚአብሔር ይማርልን፣ ከቅዱሳን ነፍሳት አጠገብ ይደምርልን። ለሁላችንም እንደ መጻጉዕ መፈወስን ቸሩ እግዚአብሔር ያድልን። አሁን በቀጥታ ሁላችንም እንቆምና አጭር ጸሎተ ምህላ አድርሰን አጭር ዝማሬ ዘምረን በዚሁ ሰርሖተ ሕዝብ ይሆናል ማለት ነው። በዚህ በዐቢይ ጾም ሰንበታት እንደምታውቁት በየእሑዱ በገና ደርዳሪዎች ልጆቻችን እየመጡ እየደረደሩልን ነው። ዛሬም ወንድማችን ዲያቆን ስምዖን ወንድማችን ሳይሆን ልጃችን ዲያቆን ስምዖን ሕፃን ነው ልጃችን ነው እሱና በገናው ይደረድርልናል። ከዛ በፊት የኛ የህብረት ዝማሬ አለ፣ እሱን ዘምረን በገናው ይደረደራል። ከዚህ አንጻር ከዚህ በኋላ ጸሎታችን እንፈጽማለን ማለት ነው። ሁለት ጊዜ ነው ይዝች ተንበርከክ ሌላው እንግዳ ለሆናችሁ በዚህ በደብራችን ጸሎተ ማርያም ይደርሳል። ለተቸገሩ ሰዎች፣ ቋጠሮ ላላቸው ሰዎች፣ ጥያቄ ላላቸው ሰዎች ቋጠራቸው እንዲፈታ ጥያቄያቸው እንዲመለስ እዚች ጋር ይንበረከካሉ። የሚንበረከኩት ታቦተ ማርያምና ታቦተ እስጢፋኖስ ፊት ነው፣ እግዚአብሔር ፊት ነው። እኛ ደግሞ እንደ አገልጋይ ጸሎተ ማርያም እንደግምላቸዋለን፣ እንጸልይላቸዋለን። የእመቤታችንን ጸሎት በሉቃስ ወንጌል ላይ እመቤታችን የጸለየችውን ማለት ነው እሱን እንጸልያለን። እመቤታችን ፈጥኖ ደራሿ ደግሞ እንደ አሜሪካ ሀገር እንደ አንዳንድ ሰዎች ወሬ ሳይሆን እንደ እውነተኞች ኦርቶዶክሳውያን እሰይ እመቤቴ ትሰማኛለች፣ እመቤቴ ሰማችኝ፣ እመቤቴ ሰማቻቸው እንደሚሉት እንደ እውነተኞች ኦርቶዶክሳውያን እኛ እንጸልያለን። እመቤታችን ታምር ትሰራለች። እዚያው ደብረት ላይ መጥተው ተበርከው ጸልየው እዚሁ እናንተው ፊት እልል ይኸው ባለፈው የተጸለየልኝ ደረሰልኝ ያሉ ብዙዎች ናቸው። ከዚህ ሌላኛ እውነት አናውቅምና ዛሬም በፊታችን ወለተ እግዚእ እዚህ ተበርክካለች። እሷና ባለቤቷ እነሱ ጥያቄ አላቸው ለእመቤታችን። ያ ጥያቄያቸው እንዲመለስላቸው ለእነሱ እንጸልያለን። በሀገራችን በኢትዮጵያ በተለይ በአርሲ ክፍል ኦርቶዶክሳውያን መኖር አቅቷቸው ከጊዜ ወደ ጊዜ እየተገደሉ እየተጨነቁ ነው ያሉት። እማማ ኢትዮጵያ በሁሉም አቅጣጫ ተቸግራ ኦርቶዶክስ ተዋሕዶ ባቀናቸው ሀገር መኖር አቅቷታልና ምህላው ለሱ ነው። በጾሙ ጸሎት እንጸልያለን። ሁሉንም ቸሩ እግዚአብሔር እንዲሰማን ፈቃዱ ይሁንልን። ሰላም ለኪ ዘንሰግድ ብለኪ ማርያም ምንን አስተበቋኪ ማሬናዊ ተናንሰን ነብኪ በልታና ሚኪ ወያቄ ማቡኪ ማይበረን የሮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በአምላኬ ወመድኃኔ እስመሬ ሕማማ ለአመቱ ናሁ ይእዜሰ ያስተበጽሩኒ ሁሉ ትውልድ እስመ ገብረ ቢተ ኃይለ አብያተ ወቅዱስ ስሙ ወሳሉኒ ለትውልደ ትውልድ ለእለ ይፈርህው ወገብረ ኃይለ በምዝራይቱ በዘሮሙ ለእለ አብዩ ሊመልቦሙ ወነሰቶሙ ለኃያላን መናብርቲሆሙ አበዮሙ ለትሑታን አስከሮሙ በረከቱ ለርሁባን ወፈኖሙ ራቆሙ ለቡላን ወተወክፎ ለእስራኤል ፍሬሁ ወተዘከረ ሳሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም እግዚኦ መሐረነ ክርስቶስ Maria
ሰላሟን አታ ለምትጨነቀው ለማማ ኢትዮጵያ ሰላሟን እንዲሰጥልን አስራረ ቤተክርስቲያን እንዲያስታግስልን ሕፃናቱን በጥበብና በሞገስ በዕድሜ በጸጋ እርሱን በማወቅና በመፍራት አምልኮቱን እያለማመደ በቡራኬ እንዲያሳድግልን አረጋውያን እንዲደግፍልን የወደቁትን እንዲያነሳልን የጠፉትን እንዲመልስልን የተጨነቁትን እንዲያረጋጋልን የታሰሩትን እንዲፈታልን የታመሙትን እንዲፈውስልን የሞቱትን እንዲያሳርፍልን የአገልጋዩን የልጁን የወልደ ሰማያትን ነፍስ ከቅዱሳን ነፍሳት ጋር እንዲደምርልን በሀገራችን በኢትዮጵያ በምስራቁ ክፍል በልዩ ልዩ ሰዎች በልዩ ልዩ ጠላቶች በእውነት በኦርቶዶክሳውያን ጠላቶች አማካኝነት የሞቱትን ሰማዕታት በቸርነቱ ነፍሳቸውን እንዲቀበልን እረፍት እንዲሰጥልን ከኢትዮጵያ ምድር ደም በቃ ሞት በቃ የሰላም መደፍረስ በቃ ብሎ ሰላምን ምሕረትን ቸርነትን እንዲያደርግልን በዚህ ቅዱስ ቦታ ቅዱስ ስፍራ መጥተው የሚጸልዩትን የልባቸውን ጥያቄ የሁለት ጊዜ የሌሎችንም እንዲመልስልን ቸሩ እግዚአብሔር ሁላችንም ፍጻሜያችን እንዲያሳምርልን መዋዕለ ጾሙን በሰላም አስፈጽሞ የትንሣኤውን ብርሃን እንዲያበራልን ቅዱስ ፈቃዱ ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።